بسم الله إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين السلام عليكم ورحمة الله وبركاته የተከበራችሁና ውድ የሆናችሁ የእስላም ልጆች በያላችሁበት ያላህ ሰላምና እዝነት በእናንተ ላይ ይሁን በማለት ኢንሻአላህ እቺን ሐዲስ አቀርብላችኋለሁ። አላህ Subhanahu Wa Ta'ala የሰው ልጆች የፈጠራቸው ጠዋትና ማታ እሱን እንዲያሳውሱ ነው። አላህን እንዲያሳውሱ፣ አላህን እንዲያመልኩ፣ እንዲዘክሩት ማለት ነው። ጠዋትና ማታ ማለት ነው። ስለዚህ አላህን የሚዘክር ሰውና አላህን ማይዘክር ሰው ደግሞ በደረጃ ሙተባዒድ ነው ማለት ነው። በጣም ይራራቃሉ ማለት ነው። አላህን የሚያሳውስና አላህን ማያሳውሰው አንድ አይደለም፣ አይገናኙም ማለት ነው። አላህን የሚያሳውሰው ፈዲላ አለው፣ አላህ ዘንድ ደረጃ አለው፣ ብልጫ አለው። አላህን ማያሳውስ ደግሞ ለዚሁ የወረደ ሰው ነው፣ ዝቅ ያለ ሰው ነው ማለት ነው አላህ ዘንድ። ስለዚህ ምናሉ ነብዩ ሰለላሁ ዐለይሂ ወሰለም مثل الذي يذكر ربه والذي لا يذكر ربه مثل الحي والميت ባሉ ነብዩ ሰለላሁ ዐለይሂ ወሰለም አላህን ያተሳን አላህን ሁልጊዜ አላህን የሚያሳውስ ሰውና አላህን ማያሳውስ ሰው እንደሞተና በህይወት እንዳለ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህን የሚያሳውስ ሰው ጠዋትም ማታም አላህን የሚያሳውስ ሰው ህይወት እንዳለው ህያው እንደሆነው አላህ ዘንድ ማለት ነው። አላህን ማያሳውሰውስ ዝም ብሎ ብቻ የሚኖር አለ። አላህ ለምን እንደፈጠረው ማያውቅ አለ። አላህ ሲፈጥረው አላማው ምን እንደሆነ ማያውቅ አለ። የአላህን ዑቡዲያ ማያዝገኝ አለ። አላህ ከከለከለው ማይከለከል፣ የአላህን ግዴታዎች ማይወጣ ሰው አለ። ነብዩ ሱና ማይከተል አለ። ይሄ ሰው አላህ የሚያሳውስ አይደለም፣ አላህን የረሳ ሰው ይባላል። ይሄ ሰው እንደሞተ ነው ማለት ነው የሚቆጠረው፣ ሩህ እንደወጣ ማለት ነው። ጠዋትና ማታ ደግሞ አላህን የሚያሳውስ አለ። አላህን ያሳውሳል፣ አላህን ይዘክራል፣ የአላህን ግዴታዎች ይጠብቃል በአግባቡ፣ ከከለከለ ሁሉ ይከለከላል። ይህ ሰው ደግሞ እንደ ሐይ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። መስሉል ሐይ ወልመይት በህይወት እንዳለና እንደሞተ። ስለዚህ አላህን ማሳወስ ያስፈልጋል። አላህን ማሳወስ፣ የአላህን ግዴታዎች መወጣት፣ ከከለከለ ሁሉ መከልከል የኛ ግዴታ ነው ማለት ነው። ያው ኢንሻአላህ ነክተብ بهذا القدر والله اعلم والسلام عليكم ورحمة الله وبركاته።